ታዲያ ወዲያውኑ ነበረ ትክክለኛ መልሷን ለማወቅ ወደ ሐኪም ቤት የሄደችው። የእናንተ ሐሳብ ግምታችሁን እያስቀመጣችሁልኝ ኤፍራታ ምናልባት ርጉዝ ከሆነች የማን ነው ልጁ የሚለው ነገር በጣም አሳሳቢ ሆኗል። የናታን ወይንስ የያፌት? የራሳችሁን ግምት ኮሜንት ላይ እያስቀመጣችሁልኝ በሐረግ ድራማ ላይ በክፍል 96 ምን ይፈጠራል የሚለውን አብረን የምናየው ይሆናል። ገነት እስቲ ስለተሻላትና አሁን ላይ ሙሉ ለሙሉ ጤንነቷ ስለተመለሰ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ጽዮን አሁን ላይ ከኤፍራታ ጎን ሆና አብረው ተጋግዘው ያለውን ነገር ለማስተካከል እየሞከሩ ነው። ታዲያ ኤፍራታ ከጽዮን ጋር እስከሆነች ድረስ ያፌት ምንም አይነት ጉዳት ሊያደርስባት ወይንም ምንም አይነት ነገር ደፍሮ ሊጠይቃት እንኳን አይችልም። ጽዮን መጣ ኤፍራታ ጋር ጎኗ ስለሆነች እንደውም ያፌት ይበልጥ ደስ ይለዋል። ምክንያቱም የሚሆነው አንደኛ እህቱ ስለሆነች፣ ሁለተኛ ደግሞ ለኤፍራታ ብቸኛ ሰው ስላላት አሁን ላይ የሚጠጋት ሰው ካለ እሷም አይደብራትም ብሎ ስለሚያስብ ይህን ነገር የሚፈቅድላቸው ይሆናል። ኤፍራታ ገና ምናልባት ርጉዝ ልትሆኝ ትችላለሽ ብላ ጽዮን ስትነግራት ኤፍራታ ጋር የሚታየው ፈገግታ ብቻ ነበረ። ያ ማለት ልጁ የናታን መሆኑ በጣም በከፍተኛ ሁኔታ የሚያሳይ ነገር ሆኖ አይተነዋል። ያም የሆነበት ምክንያት ያፌት ቢሆን የምትጠረጥረው እንዴ የእሱን ልጅም አልወልድም ብላ በጊዜ ሄዳ ለማጣራት ትሞክራለች። አሁን ላይ እሷ ልታጣራ የምትሄደው የያፌት ልጅ ነው ወይንስ የናታን የሚለውን ለማጣራት አይደለም፣ እርጉዝ ነኝ ወይስ አይደለሁም የሚለውን ለማየት እንጂ። በሌላ በኩል ስናይ አሁን ላይ ድጋሚ ምርመራ የተከፈተበት ያፌት አዲስ ሰው ገብቷል ወደ ድራማው። ያም የገባው ሰውዬ በጣም ብዙ ነገር እንደሚያውቅ አውቀናል። ይባስ ብሎ እንኳን አሁን ላይ ሉሊት ለማን እየሰራች እንደሆነ እንኳን እዛ ላይ በእንቅጩ ሙሉ ለሙሉ ማወቅ ችሏል። ያም ሆኖ ምናልባት ያፌት የሚሰራበት ሌላኛው ተቀናቃኝ ድርጅት እንኳን ሙሉ መብታቸውን ወይንም ሙሉ የቤተሰባቸውን መረጃ እንኳን ይዟል። ያ ማለት ያፌት ሊያዝ ወይንም ሊደረስበት የሚሰራው ወንጀል እንኳን ጫፍ ላይ ደርሰዋል ማለት ነው። ምን ያህል ጊዜ እንደፈጀ እንኳን ያስታውቃል። ሰውየው ነድፎ ነው በግድግዳ ላይ ሙሉ ለሙሉ መረጃቸውን ሲያስቀምጥ የነበረው። ማን ከማን ጋር ተያያዥ ነው፣ ማን ከማን ጋር ሊተያይ ይችላል፣ ማን ለማን ነው የሚሰራውን እንኳን የሚለው ሙሉ ለሙሉ አስቀምጦ ነው ንድፉን እየሰራበት ያለው። ቤዛ በህልሟ እንዳየችው ስትቃዥ ጓደኛዋ ፖሊሷ ማለትም እርዳታ እንደሚያስፈልጋት አድርጋ እያሰበች ነው። ከእንቅልፏ ስትነሳ ያየችው ነገር እውነት እንዳልሆነና ነገር ግን በእንቅልፍ ልቧ መርዳት እንደምትፈልግና የእሷ እገዛ እንደሚያስፈልጋት በህልሟ አይታለች። ወዲያውኑ ነበረ ወደ ውሳኔ የገባችው። ይሄ ነገር ህልም ሊሆን አይችልም፣ የሆነ ምልክት ነው ብላ ነበረ ብድግ ብላ ወደ ውሳኔዎች ወይንም የሆነ ነገር ልታደርግ እርዳታ እንኳን የሚያስፈልጋት ከሆነ ብላ ነበረ ተነሳችው። ከየት መጀመር እንዳለባት ቤዛ አታውቅም። ነገር ግን እሷ እርዳታ እንደሚያስፈልጋትና አንዳች ነገር አጋጥሟት እዛው ተቀርቅራ እንደቀረች አውቃለች። ፖሊሷ እውነትም እዛ ውስጥ የገባችው ነገሮችን አጣርታ የታገቱ ሰዎችን ለማስመለጥ ነበረ። እሷም ይባስ ብሎ ትልቅ ጉዳት ውስጥ ገብታለች። ለማፈናፈኛ እንኳን ምንም አይነት ቦታ የላትም። ለማምለጥም አይደለም ፖሊስነቷን ስራዋን እንኳን አግዶባታል። ሉሊት አንድ አስፈሪ መረጃ እጇ ገብቷል። ያም የሆነበት ምክንያት ናታን በድብቅ አሁን ላይ ሌላ ስም እንዳለውና ትልቅ ድርጅት ራሱ እየመራ እያንቀሳቀሰ እንደሆነ ተነገራት። ያንን ወስዳ ደግሞ ለብዙ ሰዎች ልትናገር ትችልና ምናልባት ናታን እየሰራውን ያለውን እቅዱን ሊያበላሽባት ይችላል። ሉሊት ያወቀችው ነገር ባይሆንም እንኳን አሁን ላይ እሷ መረጃ አጥብቃ መያዝ እንኳን አትችልም። ለዛም ነው ለብዙ ሰዎች ተናግራ ምናልባት እነ ጽዮንና እነ ዳግም እነዚህ ሰዎች ጋር ከደረሰ እየሰራ ያለውን ስራ እንኳን ካወቁበት መጥፎ ስራ እንደሆነ ስለሚያውቁ ሊያስተውት ይችላሉ። ናታንም እየሰራ ያለውን ነገር ማንም እንዳያውቅበት ስለፈለገ ነው አንዳንዴ ሆቴል እያደረ አንዳንዴ ቤት እንኳን ሳያደር እየዋሻቸው ቢሮን ያደርኩት እያለ ስራውን እየሰራ ነው። ያፌትም በበኩሉ አሁን ፈርቶታል። ነገር ግን ምናልባት ናታን ይሆን ወይ ያኔ በጩቤ ወጋኝ ብሎ ጥርጣሬ ያሳድሮበታል። እንደዛ ቢያደርግ እንኳን አሁን ላይ ፊቴ እንደዚህ ሊቆም አይችልም ነበር ብሏል። በክፍል 96 የምንመለሳቸው መልሶችን ልንገራችሁ። የመጀመሪያው የሚሆነው ኤፍራታ ትክክለኛ እርግዝናዋን ታረጋግጣለች። ሌላኛው ግን ጭንቅላቷ ውስጥ የሚፈጥረው ጥርጣሬ ቢኖር የማን ነው የሚለው ነገር ነው። እሱን ጊዜ የሚፈታው ሲሆን ራሷም እንዳየችው በፈገግታዋ ግን ከያፌት ጋር ምንም ነገር እንዳልተፈጠረና
ወዲያውኑ የናታን ሁኔታ ነው ትዝታዋን የመጣባት። ያ ማለት ልጇ ያለው የናታን ሊሆን ይችላል ማለት ነው። ሌላኛው ሁለተኛው መልስ የሚሆነው ያፌት ላይ እየተደረገ ያለው በድብቅ እየተሰራ ያለው ሌላ የወንጀል ምርመራ ማን ነው መሪው? ማን ነው ይሄንን ነገር እያደረገ ያለው? ሊይዘው እንኳን ከጫፍ የደረሰው ሰውዬ እንኳን አሁን ላይ እያየነው ተስፋ ይዘንበት መተናል። ሌላኛው የታጋሾቹ ሁኔታ ነው። አሁን ላይ ረብሻ ላይ ናቸው፣ ሊያመልጡ ይችላሉ። በጣም አልባሌ ነገሮችን እያደረጉ ስለሆነ እዛም አለመገዛታቸውን እያሳዩ ነው። ሌላኛው የጽዮን ጉዳይ ነው። ታዲያ ጽዮን አሁን ላይ እርጉዝ እንደሆነች ካወቀች በኋላ ከእሷ መለየት ስለማትፈልግ ምናልባት ያፌት ቤት ውስጥ መኖር ትጀምር ይሆናል። እዛ አለች ማለት ደግሞ ብዙ ነገሮችን ለመርዳትና ያፌትን በቀላሉ ለመጣል በጣም መንገዱ ይቀልላቸዋል። ይህን ሁሉ በቀጣዩ ክፍል መልሳቸውን የምናገኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሙሉ ክፍሉን ወዲያውኑ ኮሚኒቲ ፖስት ላይ እኔ ቀደም ብዬ ስለምለቅላችሁ እናንተ አክቲቭ መሆናችሁን አትርሱ። ሰብስክራይብ በማድረግ አብራችሁን ቆዩ። ሌሎቻችሁ የምታቁም ካላችሁ እንደዚሁ ምለቅላችሁ ይሆናል። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ።
ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።